ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ክርስቶስ መስቀል መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። እንደዚሁም ለእናታችን ለቅድስት እሌኒ በድርሳነ መስቀል ላይ ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠን። እንደዚሁም ደግሞ ቀን ተዘክረው የሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ስልጣን ይስጠኝ። ቁርአን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ
እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም ክርስቶስ ይብዛልት። መምህር እንዴት ነው? ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። የጣራ ገዳም ለበረከት ተካፍያለሁና መምህራችን እውነት እግዚአብሔር አምላክ ጸጋውን ያብዛሉት። በየቀኑ ቅዱሳን ገድል ስለሚያቀርቡልን እናመሰግናለን። እግዚአብሔር አምላክ ጸጋውን ያብዛሉት እና ይህንንም በረከት እንድንካፈል ስላደረጋችሁ እናመሰግናለን። እና ከላይ የክርስትና ስም ልክ ያለው እኔ ወለተ ዮሐንስ ነኝ። የምኖረው በዱባይ ነው። እና አንድ መናገር የምፈልገው ነገር አሁን ይህንን በረከት ለማስገባት አላሰብኩም ነበር እውነት ለመናገር እና የሆነ ማህበር አለኝና እዛ ማህበሩ ላይ አንድ ላይ ማለት ሁላችንም የምንኖረው እዚህ በስደት ነውና እቁብ በየወሩ 10 ሺህ ብር እንትን እንላለን እዛ እና ከዛ እኔ ሴትዮ ማለት በሰዓቱ ደሞዝ ስለማሰጠኝ የዚህ ኖር እቁቡን የ2 ወር አስገብቼ ለጣራ ገዳም ደግሞ አስባለሁ የአስራት በኩራቴን አጠራቅሜ አስገባለሁ ምናምን ብዬ አስብ ነበርና ከዛ አላቅም እንዴት እንደሆነና የቅዱስ መርቆሬዎስ ቀን በፊት ቪዲዮን እስከ መጨረሻ ላይ እስከ ተወሰነ ድረስ አያለው፣ ግን ኤርፎን አድርጌ ስለሆነ እሰማለሁ፣ ግን ደግሞ እስከ መጨረሻ እንትን አይደለም ወይ ስልክ ተደውሎብኝ አቆማለሁ። ብቻ የሆነ ወይ ስራ ላይ ሆኜ ቆይ ሌላ ጊዜ ቁጭ ስል በስራቱ አያለው ብዬ አስብ ነበርና አጋጣሚ ሆነ የቅዱስ መርቆሬዎስ ቀን እስከ መጨረሻ ድረስ አየሁት። ማታ ነበረ ተኝቼ እያዳመጥኩኝ ከዛ የአባቶችን ገዳሙን እንዴት እንደሆነ ሁሉንም ቪዲዮ ነው አይቼ በጣም ማለት በጣም ያሳዝናል ሁሉ ነገር እና የዛን ቀን በጣም ስለተሰማኝ በቃ 10 ሺህ ብሩን ለመቤቴ ማስገባት አለብኝ ብዬ ወሰንኩኝና ጓደኛ አጋጣሚ ሆኖ ይሄንን ብር እዛ ኢትዮጵያ ቤት ለማሰራት እንትንል ነበርና ለዛ ቤቱን ለማሰራት የላኩትን ብር ቀንሼ ይሄንን 20 ሺህ ብሩን ለቁብ ላስገባ ነበር። ከዛ ለጓደኛዬ ነገርኳት 10 ሺህ ብር ለጣራ ገዳም አስገቢልኝ ብዬ አካውንቱን ልኬላት ከዛ እሺ አስገባልሻለሁ ብላኝ መጨረሻ ላይ እሷንም እንደውም በረከቱ ሰጂ ብያት እሺ በዚህ ወር ግን የለኝም የሚቀጥለው ወር አስገባለሁ አለችኝና ይሄንን የገዳሙን ብር ልታስገባልኝ ስትል እሷ ከአካውንት ውስጥ ብሩን ማን እንደወሰደ አታውቅምና በጣም ገረመኝ እውነት ለመናገርና ከዛ አላቅም ብቻ ብሯ እንዴት አድርገው እንዳወጡባት አላቅም። እሷ ደግሞ ኢትዮጵያ ሄዳ ነበር። አካውንቷ ላይ ምንም ብር የለውም፣ ግን ያው የኔ ብር ነበር አካውንቷ ውስጥ የተቀመጠው እና በሞባይል ባንኪንግ ስለምትጠቀም እና ብሩን አወጡባት። ብቻ ገርሞኛል። ያላቅም ምናልባት እኔ ብቻ የሆነ ውስብስብ ያለ ነገር ነው እንትን የተሰማኝ ማለት ነውና እመቤቴ እንግዲህ ይቅርት በለኝ። ምናልባት የሆነ ጥፋት አጥፍቼም ሊሆን ይችላልና ታውን በኋላ ግን ይሄንን አስራት በኩራቴን አጠራቅሜ እንትን እላለሁ። በየወሩ የማገኘውን የአስራቴን ብር አጠራቅሜ የ5 ወር የሚሆን እንደዛ እያደረኩኝ እንትን አስገባለሁና አባቶች በጸሎት እንዲያስቡኝ። ያው እኔ ማለት በስደት ስንኖር በጣም ብዙ ፈተናዎች አሉና በጸሎትም ያን ያህል እንደዚህ የበረታውኝ አይደለሁም እና በህይወቴ በጣም ብዙ ነገሮች ብዙ መሰናክል የሚሆኑብኝ ነገሮች አሉና አባቶች በጸሎት እንዲያስቡኝ ወለተ ዮሐንስ ብለው በጸሎት እንዲያስቡኝ ንገሩልኝ እና እሱንም እግዚአብሔር አምላክ ጸጋውን ያብዛሉት። እግዚአብሔር ይስጥክ። ይቅርታ አብዝቻለሁ ወንድሞቼ።
ቃለ ሕይወት ያሰማልን። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ከዚህ በመቀጠል ደግሞ ድርሳነ መስቀልን በስላሴ ስም አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ ለሁላችሁም እናሳስባለን። ድርሳነ መስቀልን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናታችን ቅድስት እሌኒ ለቅዱስ ቁስጥንጢኖስ መንበረ መንግስቱን እንደሰጠችው የሚናገርም ንጉሳችንና ጌታችን ሆይ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜም ወደ እርሱ ወደ ንጉስ ቁስጥንጢኖስ እየመጡ እንዲህ ይሉታል። ንጉስ ቁስጥንጢኖስ ወደ እርሱ የመጡትን ከሃዲ ከሆነ ከመክሲሚያኖስ አገዛዝ አውጣን፣ አድነን፣ አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገው ክፉ ሥራ ምንድን ነው? በሁላችሁም ያጸናባችሁ ያከበደባችሁ አገዛዝ ምንድን ነው? በላያችሁ የደረሰባችሁ ምንድን ነው? እስቲ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሥ ቁስጥንጢኖስ መልሰው እንዲህ አሉት። ይህ መክሲሚያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፍቃዳችን ያሰግደናል። የአምላካችን የእግዚአብሔር ስም እንዳንጠራ ይከለክለናል። አብያተ ክርስቲያኖቻችንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወደ አንተ መጣን ብለው የመስቀሉን፣ የጽዋውን፣ የፀሐይሉን ስብርባሪ በእሳትም ያቃጠላቸውን የተቆነጻጸሉ መጽሐፍቶችን አምጥተውም አሳዩት። ንጉሥ ቁስጥንጢኖስም ይህን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያናት ላይ የደረሰውን በአየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝብ ሰራዊትም ሁሉ ወደ ቤተ መንግሥቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው አገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥቱ አደባባይ ሰራዊቱም የሀገር ሰዎች ሁሉ ፈጥነው ተሰበሰቡ። ንጉሥ ቁስጥንጢኖስም ወደ ቤተ መንግሥቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱም እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉም ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉም ጠላት ከሆነ ከካህዲ መክሲሚያኖስ ጋር ለመዋጋት ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቁስጥንጢኖስም ይህን ባላቸው ጊዜ ሁሉም ተነሱ፣ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀል ሁሉም ተነስተው እጃቸውን ዘርግተው እንዲህ ብለውም ጸለዩ። አቤቱ ምሕረትህ ፈጣን ናት፣ በላያችን ትደረግ። የፊትህን ብርሃን በሰውነታችን ላይ የሚያድነን ምሕረትህ ይምጣ። እኛን ክርስቲያኖችን የሆንን ሁላችን ወገኖችህን ደስ የሚያሰኝ ቸርነት ይገለጽ። አቤቱ ከክፉ ነገር ከስህተትም ሁሉ ጠብቀን። ወደ አንተ በጮኽን ጊዜ አንተ ትሰማናለህ። አንተ መሐሪ ይቅር ባይ ስለሆን ካሉ አቤቱ በከበረ ዕፀ መስቀል ላይ የተሰዋ የእግዚአብሔር የመሥዋዕት በግ
ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልን ድል አድራጊነት ስጠን። በእጅህ የፈጠርከውን ፍጥረትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድህነት የሚገኝ ከአንተ ነውና ባሪያህ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ መስቀልህ ኃይል አድነን። ሁሉ ይቻልሃልና የሚሳንህም ነገር የለምና አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀልህ ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እርሷ የባሕርያችን መመኪያ ናት። ኃይልን ድል አድራጊነትን ስጠን የሚል ጸሎትንም ጸለዩ። ከዚህ በኋላ ንጉሥ እንዳዘዛቸው ወደ ጦር ሜዳ የሄዱ ዘንድ ሕዝቡ ሁሉ ተነሱ። ንጉሥ ቁስጥንጢኖስም ኒቁስጣጣኑ የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቆስጠንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድነው አለ። ከጭፍራው ውስጥ የሆነ ስሙ አውስግንዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችን ሁሉ ድል ታደርጋለህ አለህ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቁስጥንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎቻቸው ሁሉ ላይ አደረገ። በሰይፎቻቸውና ጦሮቻቸው በፈረሶቻቸውም ልጓም አደረገ። የጌታ ክርስቶስን መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህ በኋላ እግዚአብሔር የሚወድ የጌታ ክርስቶስን መስቀል የሚወድ ቁስጥንጢኖስ ከሰራዊቱ ጋር ሆኖ ከከሃዲ መክሲሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱ ጋር ሆኖ የክርስቲያኖችን ጠላታቸው ከሆነ ከከሃዲ መክሲሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የከሃዲው መክሲሚያኖስ ሰራዊት ፈጽሞ አለቁ። ሬሳቸውም በላዩ የተቆለለ ሆነ። ደማቸው ደግሞ እስከ ፈረስ ልጓም ደረሰ። ከሃዲ የሆነ መክሲሚያኖስ ሁሉም ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፍኩ ከጥቂት ሰራዊት ጋር ወደ ኋላው ተመልሶ ሸሸ። ከቁስጥንጢኖስ እጅ ያመልጥ ዘንድ ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባሕር ገባ። በዚያን ጊዜ የጌታ ክርስቶስ የመስቀሉ ብርሃን በባሕር ውስጥ ታያቸው። ለመክሲሚያኖስ ሰራዊት እንደ መብረቅ ተብለጨለጨባቸው። አውሎ ንፋስም ያን ጊዜ ተነሳ፣ መርከቡንም ማዕበል መትቶ ሰበረው። ከሃዲ መክሲሚያኖስ ከሰራዊቱ ጋር ወደ ጥልቅ ባሕር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቁስጥንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ከሃዲያን ድል አድርጎ አጠፋቸው፣ እንዳልነበሩም አደረጋቸው። ከዚህም በኋላ አዋጅ ነጋሪን በአራቱ ማዕዘነ ዓለም አዞረ። እንዲህ ሲል የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታችን በኢየሱስ ክርስቶስ ስም ይመን። በእናቱም በእመቤታችን ድንግል ማርያም በአማላጅነቷ ይመን። በእግዚአብሔር ልጅ ደም የከበረ መስቀሉን የማዳን ኃይሉን ተአምራቱን ይመልከት። ቁስጥንጢኖስም ወደ ቤተ መንግሥቱ ተመለሰ። ጠላቶቹን በእጁ የጣለለትን እግዚአብሔር ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉም እየተገዛ እያመሰገነ ወደ ሀገረ ሮም በደና በሰላም ተመለሰ። የሮሜ ሀገር ሰዎች ለሁሉም በፍጹም ደስታ ተቀበሉት። ንጉሥ ቁስጥንጢኖስም በታላቅ ክብር በልዕልና ወደ ቤተ መንግሥቱ ገባ። ካህናቱም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አልው ከርቤ የሚባሉ
ሽቱም ጋራ ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀል ስም እግዚአብሔርን የሚወድ ንጉሥ ቁስጥንጥኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ተአምራቱን እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎች በሙሉ ታላቅ ምሳቅን አደረገ። ቁስጥንጥኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይል ከሃዲ መክስሚያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው ሰኔ ወር በ10 ቀን ነው። ቁስጥንጥኖስም በጌታ ክርስቶስ መስቀል ኃይል ጠላቶችን የሚያሸንፍ ኃይሉ የጸና ሆነ። ቁስጥንጥኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበሉት። ከዚህም በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቁስጥንጥኖስ ትታ ከቤተ መንግሥት ወጣች። የተራቡና የተጠሙ ድሆችን ምስኪኖችን በማብላትና በመጣጣት በ21 በየወሩ አምላክን የወለደች የእመቤታችን ቅድስት ድንግል ማርያምና የከበረ መስቀሉን መታሰቢያ በየወሩ በ10 እንዲደረግ በጌታ ክርስቶስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘችው። ልጇ ቁስጥንጥኖስ ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጽር ግቢ በጭቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በእንቁ በዝሆን ጥርስ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን አላፊና ጠፊ የሆነ ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችም ጎጆ አመድና ህመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላያ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደ ፈሰሰ ውሃ እንደሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መስዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቦና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁል ጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን መልሳለሁ? ወዮልኝ ወዮት አለብኝ። በዚያች ሰዓት የምመልሰው የለኝምና ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ በወጣ በዚያ እርሱ ነው። ወደ ጥልቅ ባሕር በወርድ በዚያ እርሱ ነው። እንደ ንስርም ክንፍን ባበቅልና እስከ አድማስ በበር በዚያ እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአቴም አትጣይኝ፣ ስለ ነፍሴ የምትወጂው ልጅሽ ማልጅልኝ ትል ነበረ። እንዲህም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒን እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ፣ ልጄ መሐሪ ይቅርባይ፣ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕሪ አምላክ የሆነ ተሰውሮ የነበረ የከበረ
መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽ በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበረ። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህን ነገር ከነገረቻትና ከመከረቻት በኋላ እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማይ ማረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም ስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋዬ ተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሰራሽ? በሚል ጊዜ ለጌታዬ ለኢየሱስ ክርስቶስ ምን መልስለታለሁ እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት። ለምን ታለቅሻለሽ? እንዲህ ስለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ ልጄ ወዳጄ። የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪ ማለቻት። እርሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋ መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊት እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ፣ ወዮት አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛው ቀን አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጅኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስት ሥራዎች የተነሣ እኔ ፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊት ከሥጋ ሞት የተነሣ ነፍሱም ከሥጋው ስለ መለየቷ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰሎሞንም ከሥጋ ሞትና ከነፍስና ከሥጋ መለየት የተነሣ ፈራ፣ ደነገጠ፣ ተንቀጠቀጠ ማለቻት። ስለዚህ ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ። በቤትም ውስጥ በማሰሪያ አሰረው፣ በማሰሪያ ማሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያች ንስር ብቻ በቀር ወደ ሌላ እንዳያይ ለዓይኖቹም መጋረጃ አደረገ። እንደዚያ ንስር ብቻ እንድታይ እንጂ ወደ ኋላዋም ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባዕቱን ፈረስም በኋላዋ አቀረበ። በዚያን ጊዜ ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት ተባት ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሰሎሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይ መውጣት ሲፈልግ
ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰሎሞን ቤተ መንግሥት ይመለሳል። ህብሩ እንደ ንስር ዥንጉርጉር የሆነ በሚያዩ ሰው ሁሉ ፊት መልኩ ድንቅ ነው። ሰሎሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት። ወደ ክንፎቹ ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎቹ ከሸመሉ ጋር አያያዛት። ንጉሥ ሰሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘ። ያም አገልጋይ ጌታው ሰሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ። ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትን ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታች ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰሎሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንጉሥ ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ድረሰህ አምላካችን እግዚአብሔር ያሳየን በሰማይ ያለውን ሁሉ ተመልከት። ካየህም በኋላ ያየኸውን የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ትመለሳለህ። ተመልሰህም ና አለው። ሰሎሞንም ይህን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆሙ። ሁለት ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሡን ሕዝቡን ሁሉ ፈጽመውም አደነቁ። ሕዝቡም እርስ በርሳቸው እንዲህ አሉ፣ ድንቅ ሥራ አላየንም አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን ዕጹብ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበረ። ፈረሱ ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ መውጣት ወደ ሰማይም ደረሰ። ከዚህም በኋላ ያን ሥጋ ወደ ምድር ዝቅ አደረገው። ወደ ሰሎሞን ቤተ መንግሥት ተመለሰ። ሰሎሞንንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየ? ያየኸውንስ የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስቲ ያለው። ያም አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ ዕጹብ ድንቅ ነገርን አየው። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባሕር መካከል እንዳለች ደሴት ሁና ከዳር እስከ ዳር የተመላች ሁና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባሕርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንንም ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ሕያዋን ውስጥ የማይቋረጡ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚች የከበረችና ብርሃን ወደ ሆነች ነገር ሀገር ለእኔ የምገባ መስሎኝ ነበረ። ነገር ግን ብርሃናዊ መልአክ ወደ እኔ መጣ። ያለ እግዚአብሔር ፍቃድ ትገባ ዘንድ አትችልም። ወደ ቤትህና ወደ ጌታ ሰሎሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ
አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደምታየኝ ወደዚህ አድርሰኝ አለው። ንጉሡም ሰሎሞንም ይህን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግሥቱን ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁን አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰሎሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ። ይህን ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክልህ ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር ቤት እንደሆነ የብሔረ ብፁዓን የብሔረ ሕያዋን መግቢያቸው ቤት እንደሆነ እንዴት ይታወቃል አሉት። ሰሎሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓን ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አላቸው። የቤተ መንግሥቱም ታላላቆች ሰዎች ሁሉ በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰሎሞንም አዋቂዎችንና ተማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውን የነገረኝን በምዕራብ በኩል ያለ የጨለማ መጋረጃ ምንድነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። ብርህትና ጽድልት ሁና በምስራቅ በኩል ያያት ሀገር ተላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የሕያዋንና የብፁዓን ሀገር ናት አሉት። ንጉሥ ሰሎሞን ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነት ገብቼ በዚያች እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛም አዋቂዎችንና ጥበበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሰሎሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ምሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነሱም ተመግበው ጠገቡ። ከዚህም በኋላ ሰሎሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንን የብሔረ ብፁዓንን ምስጢራትን እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ አለው። ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አትስቡ አትዘኑም አላቸው። አማካሪዎችና የመንግሥት ታላላቆች ሰዎች እንዲህ ብለው መለሱለት፣ ጌታችን ንጉሣችን ሆይ እንዲህ አታደርግ። አንተ ከሄድክ በኋላ እንደ ሄድክና እንደ ዘገየ ጠላቶቻችን ይሰማሉ፣ ወደ እኛ መጥተው ይከቡናል፣ ገንዘባችን ይዘርፋሉ፣ ሀገራችንም በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንም ባሮቻችንን ያደርጉናል። እኛን ቸላ ብትል በኢየሩሳሌምና በብዙ ዘመናት ያነጽካትን የሰራሃትን ቤተ መቅደስ አስባት፣ አረማውያን እንዳያፈርሷት አሉት። ሰሎሞን ነገሩን በማራቀቅና በሽንገላ የለመናችሁኝን
ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹንና አገልጋዮቹን ሁሉንም ገንዘቡን መዛግብቱን በትጋትና በኃይል እንዲጠብቁ ሰለሞን አዘዛቸው። ከዚህ በኋላ በቤቱ ውስጥ ባሳደገው ክንፎች ባሉት በዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ድረስ የፀሐይም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃዎችን አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትን ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብርሃናውያን መላእክት ያን መልኩ እንደ ንስር የሆነ ንጉሥ ሰሎሞንን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሰሎሞንን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖችን ከሩቅ አየም። ፈጽሞ ደስ ብሎት እንዲህ ሲመለከት እሊያ መላእክት ተናገሩት፣ እንዲህ አሉት፣ አንተ የመጣኸው ከየት ነው? ወደ የትስ ለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰሎሞንን ተዉት። በኋላ ዘመን አዳምና ሔዋንን ከልጆቻቸው ሁሉ አድናቸው ዘንድ ከእነሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁና ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቱ ማርያም በመዓትና በቁጣ ወደ እርሱ አትቅረቡ፣ ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያን ሙቶ በአባቱ በዳዊት መቃብር ይቀበር ዘንድ ወደ ምድር አውርዱት የሚል ቃልን ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት። ወደ ከበረች አገሩ ኢየሩሳሌም አደረሱት። ወዲያውኑም ንጉሥ ሰሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉም ተሰበሰበው ታላቅ ለቅሶን አለቀሱለት። በግምጃ ልብስ ገንዘው አልዎ በሚባል ሽቱም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፎች አይሁድ በመቅናታቸው የቀበሩትን የከበረ መስቀል ፈልገሽ በማግኘትሽ ልጄ እጅግ ይወድሻልና አትፍሪ ያለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜ ቅድስት እሌኒ ወደ ከበረ መስቀለው ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ለቅሶን ስለ ነፍሷ ማልቀስ ጀመረች። ከለቅሷና ከሐዘኗ ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት። በግልጽም ታያት። የምትወጂኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑን ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስ ወዳጄ እሌኒ ሆይ ሞትን ስለ መፍራቱ ሰሎሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አለቻት። እሌኒ ጌታዬ ሆይ ሥራቸው ከአማረ ሃይማኖታቸው ከቀና ከቀደሙ አባቶች ሰማው። ደግሞ ሰሎሞን ሞትን ስለ መፍራቱ ይህን ሁሉ ነገር ማድረጉን ከመጽሐፍ አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህን ቃል ሰምቶ እርሷም እጅግ ስለ መውደዷ ወዳጄ እሌኒ ሆይ ሞትሽ በእኔ ፍቃድ ሳይሆን በአንቺ ፍቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትና አስጨነቀኝ፣
አንተ ጥንት ፍጻሜ የሌለህ አምላክ ስትሆን ለመንግሥት ህልፈት የሌለው ግዛት ለልጅ ልጅ የማያልፍ ሲሆን አሁንም በአንተ ከመተማመን በቀር ስልጣን ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴንና ሥጋዬን በስልጣንህ አስጠብቃለሁ። ይህንን ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስ ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ ማረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ አንደበት ይህን ቃል ሰምታ እጅግ ደስ አላት። በምድር ላይም ወደቀች፣ ሰገደች፣ እግዚአብሔርንም አመሰገነች። የሕይወቷንም ዕድሜ 190 ዓመት በሆነ ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታት፣ መኳንንት፣ መሳፍንት፣ ሕዝቡ ሁሉ ወደ እርሷ ተሰብስበው ታላቅ ለቅሶን አለቀሱላት። በግምጃ ልብስን ገነዟት። በአልዎ ሽቱ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገሥታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የክብር መስቀሉ ግርማ፣ የእመቤታችን ድንግል ማርያም በረከቷ፣ የቅድስት እሌኒ የጉዞ ይድካሟ የሁላችን የክርስቲያን ወገኖች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ይቅርታው ምሕረቱ በእውነት ለዘላለሙ ከእኛ ከሁላችን ከቅዱሳን ዝክር ቤተሰቦች ጋር ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ከዚህም ጌታ ኢየሱስ ክርስቶስ ጋር 2 ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። የአንደኛው ስም ጥጦስ የሁለተኛው ስም ዳክርስ ነው። ጌታችን በስቅለቱ ጊዜ ልብሶቹን ለራሳቸው ተካፈሉ፣ መጎናጸፊያዬም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ልብሶቹን ገፈፉትና ተካፈሉት። በግራ የተሰቀለውንም አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ወርደ ራስህን አድን እኛንም አድነን አለ። የቀኙ ወንበዴም ዝም በል፣ ለእኛስ የሚገባን ነው፣ እንደ ሥራችን ተከፍሎናል፣ እርሱ ግን ፈጽሞ በደል የሌለበት ነው ብሎ ገሰጸው። ይህንን በተናገረ ጊዜ ዓይኖቹ ተከፍተውለት በሰማያዊ በጌትነቱ ዙፋን ላይ ተቀምጦ መላእክትም በዙሪያው ቆመው ሲያመሰግኑት ጌታችንን አየው። አንደበቱንም ከፍቶ አቤቱ በኋላ በመለኮት ግርማ በጌትነትህ በመጣህ ጊዜ አስበኝ አለ። ጌታችን እነሆ ከእንግዲህ ክብሬን ጌትነቴን ማየት የተገባ ሆንክ፣ ከእኔም ጋር ትኖራለህ። እነሆ የገነትንም ደጃፎች ትከፍት ዘንድ ሥልጣንን ሰጠው። በግብፅ ምድር በመንገድ ስንጓዝ የነገርኩ ነገሬ ዛሬ ተፈጽሟልና አለው። ጌታችንም ጭፍሮችን ተጠማሁ አላቸው። የነቢዩ ቃል ይፈጸም ዘንድ እንዲህ የሚል በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴም መጻጻውን አጠጡኝ እንዳለ ከዝሆን ሐሞት ጋር የተቀላቀለ መጻጻውን በእጅህ ነክረው ከአፉ አገናኙ፣ ቀምሶ መጠጣትን እምቢ አለ። ከዚህም በኋላ ጌታ ድምፁን አሰምቶ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜው ፈጣሬ ፈጣሬ በምሕረት ዓይን እየኝ ለምን ተውከኝ በማለት ነው። ይቅርታው ምሕረቱ ከሀገራችን ከኢትዮጵያ ጋር ከሕዝበ ክርስቲያን ከማኅበራችን ከቅዱሳን ዝክር ቤተሰቦች ጋር ጸንቶ ይኑርና
የቅዱሳን በረከት በእኔ በእናንተ አድሮ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የታመሙትን እግዚአብሔር ይፈውስ፣ የታሰሩትንም እግዚአብሔር ያስፈታ፣ ከስራታችን ከአጋንንት ስራትም እግዚአብሔር ይፍታን። በቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በመጋቢት ወር የሚነበብ የመስቀሉ ድርሳኔ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታው ቸርነቱ የከበረ መስቀሉ ግርማ ሞገሱም ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። እንዲህ እያለች በምትጸልይበት ጊዜ በዚያን ሰዓት ልዑል እግዚአብሔር የንግሥት እሌኒን ጸሎቷን፣ ልመኗን፣ የምልጃዋን ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል መልአኩን ወደ እርሷ ላከላት። እርሱም መጥቶ በግልጽ እያየችው በፊቱ አቆመ። ንግሥት እሌኒም ይህንን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞም ደሞ ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጭም። እኔ ላጠፋሽ የመጣሁ አይደለሁም፣ ላድንሽ፣ ልብሽንም ደስ ላሰኝ ነው እንጂ አላት። እሌኒ ጌታዬ ሆይ አንተ ማነህ አለችው። እርሱም እንዲህ አላት፣ አካላዊ ቃል ከእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምስራች የነገርኳት ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀችና በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ። ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩ እና ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታም ደግሞ አሳየኝ አለችው። ያም መልአክ ንግሥት እሌኒን መልሶ የጌታ ክርስቶስ መስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ በስልጣን በልዕልና እያለ በዚህ አንቺ በምትጠይቅኝ መስቀል ላይ ተሰቅሎ የመልአከ ሞት ዲያብሎስን ስልጣን አጠፋ። መልአከ ሞት ዲያብሎስ ሊቋቋመውና ወደ እርሱ ሊተላለፈው አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉን ነገር እኛ የመላእክት አንድነት ማህበር መርምሮ መረዳትና ድርሱን ደግሞ ማወቅ ተስኖናል ብሎ ደግሞ መለሰላት። ንግሥት እሌኒም መልአኩን ስልጣኑን ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ክፎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳየኝ አለችው። የመላእክት አለቃ ቅዱስ ገብርኤል ንግሥት እሌኒ መልሶ እንዲህ አላት፣ የጌታ ክርስቶስ መስቀል ክፎች አይሁድ የቀበሩበትን የደፈኑበትን ቦታ እነግርሽ ዘንድ የተቀበረበትን ቦታዎች አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። ስለዚህ ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታ እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ነገር ግን እሊያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባል አንቺም ያሰርሻቸው ሁለቱን አረጋውያን ከመጀመሪያው እስከ መጨረሻው እነርሱ ያውቃሉ። እስከሚነግሩሽ ድረስ አጽንተሽ መርምሪያቸው። በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። ይህን ነገር ለንግሥት እሌኒ ከነገራት በኋላ ያ ከልዑል እግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ። ከእርሷም ተሰውሮ ወደ ሰማይ አረገ። ከዚህ በኋላ ንግሥት እሌኒ እነዚያን ያሰረቻቸውን አረጋውያን ያመጧቸው ዘንድ ወታደሮችን አዘዘቻቸው። ወታደሮችም ኪራኮስና አሚኖስ ሁለቱም አረጋውያን አምጥተው
በፊቷ አቆሟቸው። ንግሥት እሌኒ በአየቻቸው ጊዜ እንዲህ ስትል ጠየቀቻቸው፣ መረመረቻቸውም። አባቶቼ ሆይ አባቶቻችሁ ወዴት እንደቀበሩት ስለ ጌታ ክርስቶስ መስቀል ንገሩኝ አለቻቸው። እነሱ ግን አይሁዳውያን ስለሆኑ የሚድኑበትን እውነት ነገር አልነገሯትም። እንዲህ ሲሉ መለሱላት እንጂ እመቤታችን ሆይ ስለ ጌታ ክርስቶስ ዕፀ መስቀል እኛ ምንም አናውቅም። አባቶቻችንም ሰውን ክርስቶስንም ቢሆን አልሰቀሉም፣ መስቀልንም በምድር ውስጥ ደግሞ አልቀበሩም ሲሉ መለሱላት። ንግሥት እሌኒ እንዲህ ስትል መለሰችላቸው፣ የጌታ ክርስቶስ መስቀል የተቀበረበትን እናንተ ታውቃላችሁና ንገሩኝ አለቻቸው። ዳግመኛም እኛ አናውቅም አሏት። እሌኒም አባቶች የተቀበሩበትን ልጆች አያውቁምና አለቻቸው። ይህንን ብላ ደግሞ በጨለማ ቤት ውስጥ ደግሞ አስገብታ እሊህን አረጋውያን በዛንጀርና በእግር ብረት እግሮቻቸውን እጆቻቸውን አሰረቻቸው። ለመሞትም እስኪደርስ ድረስ በረሃብና በጥም ደግሞ አስጨነቀቻቸው። ረሃብና ጽሙ ደግሞ በጸናባቸው ጊዜ እነዚህ አረጋውያን ንግሥት እሌኒን እመቤታችን ሆይ በረሃብና በጽም ደግሞ እጅግ ተሰቃይተናልና ነፍሳችን ከሥጋችን ሳትለይ እህል ውሃን ደግሞ ስጭን፣ አባቶቻችን የክርስቶስ መስቀል ወዴት እንደቀበሩት ፈጥነን እንነግርሻለን አሏት። ንግሥት እሌኒም እሊህን ውሃን ይሰጧቸው ዘንድ አገልጋዮችን አዘዘቻቸው። አገልጋዮችም የሚበሉትን የሚጠጡትን ሰጠቻቸው። በልተው ከጠገቡ በኋላ የጌታ ክርስቶስ መስቀል አባቶቻችን የቀበሩበት ቦታ እንዲነግሯት እሌኒ ጠየቀቻቸው። እነርሱም በልተው ጠጥተው ከጠገቡ በኋላ ንግሥት እሌኒ እኛ ስለ መስቀል አናውቅም፣ አባቶቻችንም በምድር ውስጥ መስቀልን አልቀበሩም አሏት። ዳግመኛም ንግሥት እሌኒ እጆቻቸውን እግሮቻቸውን በሰንሰለትና በዛንጀር አስረው በጨለማ ቤት አኑረው በረሃብና በጽም እንደ ቀድሞ ያስጨንቋቸው ዘንድ ጭፍሮቿን ደሞ አዘዘቻቸው። ጭፍሮቿም ንግሥት እሌኒ እንዳዘዘቻቸው ይህን በእነሱ ላይ አደረጉ። እነሱም በረሃብና በውሃ ጥም እጅግ ተሰቃዩ። ሁለተኛም ንግሥት እሌኒን እመቤታችን ሆይ እነግርሽ ዘንድ ጥቂት ውሃ ስጭን አሏት። እርሷም የጌታ ክርስቶስ መስቀል የተቀበረበትን አስቀድማችሁ ሳትነግሩኝ ምንም አልሰጠችሁም አለቻቸው። እሊህም አረጋውያን ኪራኮስና አሚኖስ በጨለማ ቤት ውስጥ ታስረው እጅግ በተጨነቁ ጊዜ ረሃብና ጥምን በጸናባቸው ጊዜ የእሌኒ ንግሥት ጭፍሮች እንዲህ አሏቸው፣ በዚህ መከራና ስቃይ ነፍሳችን ከሥጋችን ሳትለይ ከዚህ ጨለማ ቤት አውጥታችሁ ወደ ንግሥታችሁ ደግሞ አደርሱን አሏቸው። ጭፍሮችም በዚያን ጊዜ ከጨለማ ቤት አውጥተው በአልጋ ተሸክመው ወደ ንግሥት እሌኒ አደረሷቸው። ያን ጊዜ ንግሥት እመቤታችን ሆይ እንነግርሽ ዘንድ ስሚን አሏት። በዚያን ወራት እኛ ታናናሾች ሳለን የአባቶቻችን አባቶች ሲናገሩ ከእርሳቸውም ጌታ ኢየሱስ የሰቀሉበት ቦታ ስሙ ቀራንዮ ነው። ይኸውም ገቦታ በሚባል በጎለጎታ ቀበሩትና በሦስተኛው ቀን ተነሳ። ጌታ ኢየሱስም በቀበሩት ቦታ ገበታ በሚባለው ይኸውም ጎለጎታ ነው። የከበረ መስቀሉን አባቶቻችን በዚያ ቀበሩት ሲሉ ስም ሰማን አሏት። ዳግመኛም ኪራኮስ ንግሥት እሌኒ እንዲህ አላት፣ የከበረ የክርስቶስን መስቀል አይሁድ ከቀበሩት በኋላ የኢየሩሳሌምን ሰዎች ሁሉንም ሕዝብ ታላቁንም ታናሹንም ቤታቸውን የሚጠርጉበትን ሁሉን የቤታቸውን ጥራጊ ጉድፋቸውን በጌታ ኢየሱስ ክርስቶስ መቃብር ዕፀ መስቀሉን በቀበሩበት በጎለጎታ ቦታ ወስደው በዚያ እንዲጥሉት አዘዟቸውም ይሉ ነበር አላት። እሌኒ ንግሥትም አረጋዊ ኪራኮስና የጌታ ክርስቶስ መስቀል ከተቀበረ ምን ያህል ዓመት ይሆነዋል አለቻቸው። ኪራኮስም ቅድስት እሌኒን እመቤቴ ሆይ አንቺ ወደዚህ እስከ ደረሽ ጊዜ 300 ዓመት ሆነው ብለው መለሱላት። ሰዎችም ሁሉ በላዩ የሚጥሉት ጉድፋቸው ታላቅ ኮረብታ እስከሆነ ድረስ የኢየሩሳሌም ሰዎች ሁሉ የሚጥሉት ጉድፍ በሰው ክንድ 500 ያህል ከፍ ከፍ አለ። እመቤታችን ሆይ የጌታ ክርስቶስ የመስቀሉ ነገር እንዲህ ነው አሏት። ንግሥት እሌኒም የጌታ የክርስቶስ መስቀል የተቀበረበትን በሰማች ጊዜ እጅግ ደስ አላት።
በብዙም በመደሰት እንደ እምቦሳም ደሞ ዘለለች። ዓይኖቿን ወደ ላይ ደሞ ወደ ሰማይ አቀናች። ደረቷን እየደቃች እንዲህ ስትል ወደ እግዚአብሔር ማለደች። አቤቱ የሕያው እግዚአብሔር ልጅ ሰው የሆንክ የድንግል ማርያም ልጅ ሆይ የደከመች ያዘነች የተከዘች ባሪያህን ረዳት ፈጽሞ የከበረ መስቀልህም ግለጥልኝ። እኔ ከሩቅ አገር የከበረ መስቀልህን ለመፈለግ መጥቻለሁና ጌታዬ ኢየሱስ ክርስቶስ ሆይ ለሚጠሉኝ ጠላቶቼ አጋንንትና አንተን ለሰቀሉ ፈጽሞ የከበረ መስቀልህም ለቀበሩ አመፀኞች አይሁድ መሳለቂያና መዘባበቻ አታደርገኝ ብላ ጸለየች። እንዲህ ወደ ልዑል እግዚአብሔርም ስትጸልይና ስትለምን ወዲያውኑም በከበረ ደሜ የከበረ መስቀልን በመንግስትሽ ወራት እለኒ ሆይ ይገኝልሻል፣ ይገኝልሻል፣ ይገኝልሻል የሚል ቃል 3 ጊዜ ከሰማይ ሰማችም። አገልጋይ እለኒ ሆይ ከጥቂት ወራት በኋላ የፈለግሽውን ታገኛለሽና ፈጽሞ ደስ ይበልሽ አላት። ይህን ነገር ከነገራት በኋላ ያ ቃል ዝም አለ። ከዚህ በኋላም ንግሥት እለኒ ከእርሷ ጋር ያሉትን ሰራዊቶቿንና አገልጋዮቿን የኢየሩሳሌምን ሀገር ሰዎች ሁሉ እያንዳንዳቸውን በአንድ ሰው ሸክም መጠን አንዳንድ ሸክም የወይራ እንጨት ያመጡ ዘንድ ደግሞ አዘዘቻቸው። የተራራ መጠን ደግሞ እስከሚያህል በብዛት ወይራ እንጨትን አመጡ። በዚያን በኋላ ደግሞ ንግሥት እለኒ ይህን እንጨት ደግሞ በእሳት አቃጥሉ አለቻቸው። በመስከረም ወር ደግሞ 17 ቀን ብዙ ፍህም እስከሆነ ድረስ አቃጠሉት። ንግሥት እለኒም በአንድ ግመል ጭነት ደግሞ መጠን የሚሆን ብዙ ዕጣን ደግሞ አምጥታ ከእሳት ውስጥ ጨመረች። ጢሱም እስከ ሰማይ ወጥቶ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ የጌታ ክርስቶስ ዕፀ መስቀል አይሁድ ቀብረው በደፈኑበት በጎለጎታ ቦታ ላይ ተተከለ። ሁለተኛም ወደ ንግሥት እለኒ የመጡ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትና ባህታን ዕጣን ጨመሩ። ከእሳቸው በሥጋ ሕይወት የመጡ አሉ፣ በአካለ ነፍስ የነበሩ የመጡ አሉ። የእነዚያም የዕጣናቸው ጢስ እስከ 7ኛው ሰማይ ወጥቶ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር በመድረስ በሥላሴ መንበር ፊት ሰገደ። ከዚያም የዕጣኑ ጢስ እንደ ቀስተ ደመና ሆኖ ተመልሶ የጌታ ክርስቶስን መስቀል አይሁድ በቀበሩበት በጎለጎታ ቦታ ተተከለ። ይህም ስሙ ኪራኮስ የሚባል አረጋዊ በማለዳ ተነስቶ ወደ ጎለጎታ ገሰገሰ። እርሱ በለመለመ እርግና ያረጀ ነውና ከባልንጀራው አሚኖስ ጋራ ለ3ኛ ጊዜ ዕጣንን አምጥቶ ከእሳቱ ውስጥ ጨመረ። ኪራኮስና አሚኖስ ሁለቱ አረጋውያን የጨመሩት የዕጣናቸው ጢስ እንደ ቀድሞ እስከ 7ቱ ሰማይ ወጥቶ አንድ አምላክ ወደ ሆነ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ ዓመት ወልድ በተቀበረበት መቃብር 300 ዓመት ያህል የክርስቶስ ዕፀ መስቀል ተቀብሮ በኖረበት በጎለጎታ ላይ ደግሞ ተተከለ። ንግሥት እለኒም እሊህን ምልክቶችና እውነት የሆኑ ሥራዎችን በአየችና በተመለከተች ጊዜ ድምጿን ከፍ ከፍ አድርጋ እንዲህ እያለች ዘመረች። እውነት በእውነት የጌታ ክርስቶስ ዕፀ መስቀል ተገኘ። እውነት በእውነት እያለች ያለ ሐሰት የጌታዬ የክርስቶስ መስቀል በላዩ የከበረ ደሙ የፈሰሰበት መስቀሉ የተቀበረበት ቦታ ይህ ነው። እናንተም ሁላችሁም በማለዳ ደግሞ መድኃኒታችን ክርስቶስ በላይ የተሰቀለበት መስቀል ቦታ በመገኘቱ በእልልታ በአንድነት ደስ እያለን እናመሰግን ዘንድ ከልጆቻችሁ ጋር አዳምና ሔዋን ኑ። እናንተም እኛም ያዳነ ዘንድ መድኃኒታችን ክርስቶስ የተሰቀለበት የመስቀሉ ቦታ እነሆ ተገኝቷልና ፈጽሞ ደስ እያለን በአንድነት እልል በማለት እናመሰግን ዘንድ ኑ። የመድኃኒታችን የክርስቶስ መስቀል ቦታ ስለተገኘ በአንድነት ደስ እያለን ዘንድ አብርሃም፣ ይስሐቅና ኖህ ያዕቆብም ደግሞ መድኃኒታችን ኢየሱስ ክርስቶስ በላዩ ስለተሰቀለ ከተረገመ ዲያብሎስ እጅ አስለቅቆ ያዳነን
የጌታ ክርስቶስ የመስቀሉ ቦታ ዛሬ ተገኝቷልና ስለተገኘ በአንድነት ፈጽሞ ደስ እያለን በእልልታ እናመስግን ዘንድ ከአዳም እስከ ዛሬ ያላችሁ ሁላችሁ ደግሞ በቅዱሳን ጻድቃኑ አለች። ከዚህ በኋላ ንግሥት እሌኒ አገልጋዮቿንና ሰራዊቶቿን የከበሩ ባለቤት የጌታ ክርስቶስ ዕፀ መስቀሉ ለተቀበረበት ቦታ ምልክቱ ይህ ነው አለቻቸው። ዳግመኛም በመስከረም ወር በ17 ቀን የጌታ ክርስቶስ ዕፀ መስቀል በውስጡ የተቀበረበት እስከሚገኝ እጅግ ጥልቅ አድርገው ምድሩን ደግሞ ቆፈሩ ዘንድ ሰራዊቶቹን ሕዝቡን ሁሉ አዘዘቻቸው። ጉድፋቸውን በላዩ ሲጥሉ የኖሩ ደግሞ ሁሉም የአይሁድ ሕዝብ ደግሞ ጉድፋቸውን እንዲጠርጉ የጌታ ክርስቶስ ዕፀ መስቀል አባቶቻቸው ደግሞ የቀበሩበትን የጎለጎታ ቦታውን ደግሞ አፈሩን ደግሞ እጅግ ጥልቅ አድርገው ደግሞ የቆፈሩ ዘንድ ደግማ አዘዘች። ክብር ምስጋና ጽኑ ገንዘብ የሆነ ጌታችን ኢየሱስ ክርስቶስ በይቅርታው ምሕረቱ የክብር ደግሞ መስቀሉ ሞገስ የቅድስት እሌኒ የጉዞዋ ድካም የአቡነ ተክለ ሃይማኖት ልጆች ከምንሆን ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ተአምሩን አነባለሁ። ይቅርታው ምሕረቱ በእውነት ለዘላለሙ ከኛ ጋር ከሁላችን ከኢትዮጵያን ከሕዝበ ክርስቲያን ጋር ጸንቶ ይኑርና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሪ ነው። አይሁድም የቀራንዮን ሰው ስምዖንን መለሱት። ያንንም ዕፅ አሸከሙትና ከከተማ ውጭ ወዳለች ጎለጎታ ወደምትባል የአትክልት ቦታ ሄዱ። በዚያም የእግዚአብሔር መልአክ የቀበረው የአዳም መቃብር አለ። ነቢይ በምድር መካከል ድህነትን አደረገ ያለው ይፈጸም ዘንድ በምድር መካከል በዚያ የከበረ ዕፀ መስቀልን ተከሉ። ዳግመኛም ነቢዩ ሙሴ ሕይወታችሁን በፊታችሁ ተሰቅላ ደግሞ ታየዋታላችሁ ብሏልና ለጌታ ኢየሱስ ክርስቶስም የአሮንን ልብስ ያለበሱበት ምክንያት እርሱ መንግሥትን፣ ክህነትን፣ ትንቢትን ከእነርሱ ወስዶ ለሌሎች እንደሚሰጥ ያስረዳል። ጲላጦስም የእንጨት ሰሌዳ አምጥቶ የጌታን ኢየሱስን ዜና የናዝሬቱን ኢየሱስን የአይሁድ ንጉሣቸው ይህ ነው የሚል በሰሌዳው ላይ ቀረጸ። አይሁድም የአይሁድ ንጉሥ ብለ አትጻፍ አሉት። እርሱም የጻፍኩትን ጻፍኩ አላቸው። ይቅርታው ምሕረቱ ለሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሚን። ከቅዱሳኑ በረከት እንዲያሳትፈን ሁላችንም በያለንበት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 10 ያለውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 10 በዚህ ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የክብር መስቀል የተገለጠበትና የተገኘበት ቀን ነው። የዚህ የከበረ ዕፀ መስቀል መገለጡና መገኘቱ 2 ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስከ አገኘች ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትንና አብያተ ክርስቲያንን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ
እሌኒ ቅድስት ወደ ኢየሩሳሌም ሄደ። ከእርሷ ጋራም ብዙ ሰራዊት ነበረ። ደርሳም ስለ ክብር መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ ደግሞ ረሃብንና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎለጎታን ኮረብታ አስጠርጊ ብሎ ነገራት። እሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን ደግሞ የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና። ንግሥት እሌኒ እስከ ደረሰችበት ጊዜ ከ200 ዓመት በላይ ጠራጊያቸውን ሲጥሉበት ኖሩ። ኮረብታንም ሆነ አይሁድም በጠረጉ ጊዜ 3 መስቀሎችን ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የተገኘውና እንደሆነ አውቀው የሞት ሰውንም ደግሞ አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ ደግሞ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል ደግሞ አምጥተው በሙቱ ላይ ደግሞ አኖሩ፣ አሁንም አልተነሳም። ከዚህ በኋላ 3ኛውን መስቀል አምጥተው በሙቱ ላይ ደግሞ አደረጉት። ያን ጊዜ የሞተው ሰው ደግሞ ተነሳ። እሌኒም የክርስቶስ መስቀል እንደሆነ ደግሞ አውቃ ሰገደችለት። የክርስቲያንም ደግሞ ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል የሌላ መጽሐፍ ይገኛል። የቀረው ግን ደግሞ ግንዱ በውስጡ ተተክሎበት የነበረ ከእርሱም ደግሞ እኩሌታው ከቅንዋቱ ጋራ ወደ ልጇ ደግሞ የላከችው ነው። ከዚህ በኋላ ደግሞ ሥርዓታቸውና የሕንጻቸው ነገር በመስከረም ወር ደግሞ በ17 ተጽፎ የሚገኝ አብያተ ክርስቲያንና የከበሩ ቦታዎችን አነጸች። ሁለተኛም በሮም ንጉሥ በሕርቃል ዘመን የሆነው ደግሞ ሲሆን የፋርስ ሰዎች በግብፅ ደግሞ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ደግሞ ወጥታ እጁን ደግሞ አቃጠለችው። ክርስቲያን ደግሞ በቀር ማንም ሊነካው እንደማይችል የመስቀሉን የክብሩን ነገር ሰዎች ደግሞ ነገሩት። 2 ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎች ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የክብር የክርስቶስ መስቀል እንደወሰዱ የሮም ንጉሥ ደግሞ ሕርቃል ደግሞ በሰማ ጊዜ እጅግ አዘነ። ስለ እርሱም ደግሞ እንዲጾሙ ምእመናንን አዞ ወደ ፋርስ ዘምቶ ወጋቸው። ብዙዎችንም ገደላቸው። የከበረ ዕፀ መስቀሉንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታው በቤቱ አንጻር ባለ በአንድ ቦታ ላይ ደግሞ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀሉን አስቀበረ። እነዚያም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የክብር መስቀሉ ሲቀብሩና ደግሞ 2ቱን ዲያቆናት ሲገድላቸው በቤት ውስጥ ሆና ደግሞ በመስኮት ትመለከት ነበረ። ወደ ንጉሥ ሕርቃልም ሄዳ መኮንኑን ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያች ብላቴናም መራችው። ከእርሱም ጋራ ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናት ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍሮም የከበረ ዕፀ መስቀል ደግሞ አገኙት። ከአዘቅቱም ደግሞ አውጥተው ንጉሡና ደግሞ ሰራዊቱ ሰገዱለት። በልብስ መንግሥቱም ደግሞ አጎናጽፈው ታላቅ ክብርን ደግሞ አከብረው እጅግም ደስ አለው። ከሰራዊቱ ጋራም የዚህ መስቀል 2ኛ የተገለጠበትና የተገኘበት በዚህ ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የክብር ዕፀ መስቀሉ ቅዱሳኑ በረከት እንዲያሳትፈን ወደ ቁስጥንጥንያ ከተማ ወሰደው። መድኃኒታችን የመስቀሉን በረከት
አባታችን ክርስቲያን ወገኖች ጋር የምትኖር ለዘላለሙ አሜን። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ይቅር እንደምንል ሀገራችንም ሰላሙን ፍቅሩን አንድነቱን ይላክልን። መንግሥት ያንተ ናትና ኃይል ክብር የታሰሩትን መፈታት እግዚአብሔር ይላክልን። እመቤታችን የተጨነቀችው ማርያም ሆይ እግዚአብሔርን መጽናናት ይልክላት ዘንድ ሰላሙን ጾመ ድነት ያደርግልሽ። ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ውስተ አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታዊና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩኑ ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። አሳለፉ እድሜያቸውን በገዳም ያሳለፉ አባቶች የሚኖሩበት ቤት ነው። ያው እንደምታዩት ወድቆ ነው ያለው። እንግዲህ ሁላችሁም የአባቶችን ቤት እንድትሰሩልን እንድትደግፉን አባቶችን እንድታዩልን እንጠይቃለን። ይሄንን ይመስላል እንግዲህ እዚህ ነው እንግዲህ አባቶች አርፈው የሚገኙት እና ብዙ እድሜን የጠገቡ አባቶች አሉ። ያው መኖሪያቸው እንግዲህ እንደምታዩት ፈራርሶ ነው ያለው። ያው እንግዲህ መጠገን ራሱ እስከማይቻልበት ሰዓት ድረስ ነው። እንግዲህ በሚቻላችሁ ሁሉ ህዝበ ክርስቲያኑ እንድትረዱን በጻድቁ ስም እንጠይቃለን። በአባቶች በአበው ስም እንጠይቃችኋለን። ይህንን ይመስላል የአባቶች ቤት። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ